ሰላም እንዴት ናችሁ? የጌታ ሰላምና ጸጋ ይብዛላችሁ። ዛሬ ስላንቺ ነው የምናወራው። አዎ ስላንቺ ትዳር ነው የምናወራው። ታዲያ ባሎች ይህንን ቪዲዮ ለሚስቶቻችሁ ሼር እንድታደርጉልኝ በጌታ ፍቅር ጠይቃችኋለሁ። ምናልባት ሰብስክራይብ ካላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ከኔ ጋር አብሮነታችሁን እንድታሳዩኝ አደራ እላችኋለሁ። ዛሬ እስኪ ስላንቺ ትዳር ጥቂት እናውራ። ያንቺን ትዳር እግዚአብሔርም ሰይጣንም ይፈልጋዋል። ምክንያቱም ትዳር የእግዚአብሔር ተቋም ስለሆነ ሁልጊዜ እግዚአብሔር ያደረገውን መልካም ነገር ደግሞ ሰይጣን ተቃዋሚ ስለሆነ እግዚአብሔር በዛ እንደሚከብር ስለሚያውቅ ትዳርሽን ለማፍረስ ደፋ ቀና ይላል። 24 ሰዓት ሙሉ ያንቺ ትዳር ላይ ይዞራል። የሚውጣውን ፈልጎ እንደሚያገሳ አንበሳ ይዞራል፣ ክፍተት ሲያገኝ ለመግባት። ስለዚህ ብዙ ጊዜ ሴቶች ትዳራቸውን ፕሮቴክት ለማድረግ የሚችሉትን ሁሉ ያደርጋሉ። ሴቶች ፍቺን አይፈልጉም። ሴቶች ብዙ ጊዜ ትዳራቸውን መተው አይፈልጉም። ስለዚህ ለትዳራቸው ዋጋ ይከፍላሉ። የሚችሉትን ብቻ አይደለም የማይችሉትንም ጭምር። ታዲያ ይሄንን ስል ወንዶች ፍቺን ይፈልጋሉ፣ ትዳራቸውን አይወዱም አያከብሩም እያልኩ አይደለም። ወንዶችም እጅግ በጣም ትዳራቸውን ይወዳሉ፣ ፍቺን አይፈልጉም። ግን ዛሬ ስለ ሴቶች እያወራን ስለሆነ በደንብ ሴቶች ላይ ነው የምናገረው ማለት ነው። ስለዚህ ሴቶች ትዳራቸውን ከአደጋ ለመጠበቅ የሚችሉትን ሁሉ ያደርጋሉ። ነገር ግን አንዳንድ ጊዜ ትዳራቸውን ከአደጋ የጠበቁ ይመስላቸውና መልሰው አደጋ ላይ የሚጥሉበት ጊዜ አለ። በመጀመሪያ ደረጃ አንቺ ትዳርሽን፣ ባልሽን እንዴት ነው ፕሮቴክት የምታደርጊው? ጸብ ሲነሳ እንዴት ነው ያ ጸብ እንዲበርድ ምክንያት የምትሆኚው? አንዳንድ ሰው ምን ያደርጋል? የሆነ ጸብ ሲነሳ ግጭት ሲመጣ ቶሎ ብሎ ወይ ለእናቱ ወይ ለአባቱ ለእህቱ ለጓደኛው ይናገራል። ይሄን የሚያደርጉት ብዙ ጊዜ ሴቶች ለመናገር ከመፈለጋቸው አንጻር ሳይሆን ትዳራቸውን ለማስተካከል ምክር ፍለጋ። ለምሳሌ የሚደውሉለት ሰው ወይ ተቆጥቶ ልክ አይደለሽም ብሎ እሷንም ሊገስጻት ይሁን ባሏንም ሊገስጸው ይሁን ብቻ ጥሩ ምክር መስማት ስለሚፈልጉ ስሜታዊ ሆነው ቤተሰብ ጋር ጓደኛ ጋር ሊደውሉ ይችላሉ። ያ መንገድ ግን ትዳራቸውን የሚጠገን ፕሮቴክት የሚያደርግ እነሱ የፈለጉትን ምክር የሚያስገኝላቸው ሳይሆን ይበልጥ ትዳራቸውን የሚያበላሽ የሚያበጣብጥ፣ ይበልጥ ትዳራቸውን ወደ ፍቺ የሚያፈጥን ነው። ስለዚህ ጸብ ከተነሳ ግጭት ከተነሳ የሰው ልጅ አብሮ እስከኖረ እስካወራ ድረስ የሐሳብ አለመግባባት መኖሩ ስለማይቀር መጋጨቱ አይቀርም። ያንን ግጭት በተፈጠረ ቁጥር አሁን ሰዎች እንደሚሉት እስክትሞቺ ነው እንደምትጠብቂው፣ እስኪመታሽ እስኪሰድብሽ ነው እንደምትጠብቂው፣ ውጪ እንጂ ትለሽ ውጪ እንጂ ትተሹ ፍቺው እንጂ እንደሚሉት አይደለም። ትዳር ውስጥም ሆነው እንደዚህ አይነት ወሬ የሚያወሩ እህቶችን አያሉ አንዳንድ ጊዜ። እሷ ስለማትጣላ አይደለም እዛ ቤት የከረመችው፣ እሷ ባሏ ምንም ስላላላት አይደለም እዛ ቤት የተቀመጠችው፣ ትዳሯን ስለምትወድ ትዳሯን ማጣት ስለማትፈልግና ከዛ ጓደኞች መምከር ይጀምራሉ። ቤተሰብ መምከር፣ ወዳጅ እስከ መቼ እንደዚህ ይሆንሽ? ጉዳዩ በጣም ትንሽ ሆኖ ሰው ጋር ሲደርስ፣ ሶስተኛ አካል ጋር ሲደርስ፣ አራተኛ አካል ጋር ሲደርስ እየሰፋ እየተለጠጠ ይሄድና ወዳልተፈለገ ወዳልተጠበቀ አቅጣጫ ይሄዳል። ትዳሬን ልጠብቅ ነው፣ ትዳሬን ላስተካክል ነው፣ ትዳሬን ፕሮቴክት እያደረግኩ ነው ብላ የተነሳች ሴት ወዳልገመተችው መስመር ለቆ ሲሄድባት እናያለን። ማስተካከል ሲከብዳት። ምናልባት እስከዛሬም እንደዛ እያደረጋችሁ ከሆነ ትዳራችሁን ያቆያችሁት፣ ዛሬ ግን አቁሙ። በእውነት ነው የምላችሁ። ትዳራችሁን ለሰዎች እየነገራችሁ ሰዎች መተው እናንተን እያስታረቁ ከሆነ እየቀጠላችሁ ያላችሁት፣ በፍጹም እንደዚህ አታድርጉ፣ አቁሙ። የእናንተ ትዳር ላይ ማንም ሰው ገብቶ እንዲያስታርቃችሁ፣ ማንም ሰው ገብቶ እንዲመክራችሁ እድል ፈንታ አትስጡ። ሶስተኛ ሰው ወዳጅም ይሁን እናትም ትሁን አባትም ይሁን ለትዳራችሁ አስፈላጊ አይደለም። እናንተ መካከል መገኘት ያለበት ሶስተኛ አካል ራሱ እግዚአብሔር ብቻ ነው። ተቋሙ የእግዚአብሔር ነው። እህትሽ ከምትመክርሽ፣ እናትሽ ከምትመክርሽ፣ ጓደኞችሽ፣ ጎረቤቶችሽ ከሚመክሩሽ በላይ እግዚአብሔር ሊመክርሽ ይችላል። ለትዳርሽ ምክር ከሆነ የፈለግሽው፣ ለትዳርሽ ፕሮቴክት ለማድረግ ቆንጆ ቆንጆ ቃላትን ከሆነ የፈለግሽው፣ ነይ ጠጋ በይ። ወዴት? ወደ እግዚአብሔር ቃል ተጠጊ። ወደ ራሱ ወደ እግዚአብሔር ተጠጊ። ትዳር መስራችሁ ባለቤቱ እግዚአብሔር አይደለም? እሱ ማንም ሊሰጥሽ ከሚችለው በላይ ሐሳብ ይሰጥሻል።
ማንም ትዳርሽን እንድትመሪ ከሚነግርሽ በላይ ይነግርሻል፣ መንገዱን ያሳይሻል። ስለዚህ ሶስተኛ ወገን እያስገባሽ ከሆነ መሀከልሽ ላይ ያለሽው ይሄንን ከዛሬ ይሄንን መልእክት ከሰማሽ ደቂቃ ጀምሮ አቁሚ። ስለ ባልሽ ምንም ማለት አቁሚ። ግን ወደድሽም ጠላሽም ሳታቂው ላድነው ነው ያልሽውን ትዳር እየበተንሽው ነው ያለሽው። እናንተ ትዳር ላይ ጣልቃ ገብነት ካስፈለገው እሱ ራሱ እግዚአብሔር ብቻ ነው ጣልቃ መግባት ያለበት። ልክ ነሽ። አንቺ መናገር የፈለግሽውን ብቻ አይደለም ሰዎች የሚረዱሽ፣ ራሳቸው መስማት የሚፈልጉትን ብቻ ነው የሚሰሙት። በተለይ የትዳር ጉዳይ ላይ ከሆነ ሰዎች ራሳቸው መስማት የሚፈልጉትን ብቻ፣ መተርጎም የሚፈልጉትን ብቻ እንጂ አንቺም ባልሽም ማለት የምትፈልጉትን ብቻ አይደለም የሚሰሙት። ለዛ ነው የብዙ ሰዎች ትዳር ሲፈርስ የምናየው። ለዛ ነው ሶስተኛ ጣልቃ ገብ ሰው ካለ ትዳር የማይፈወሰው መጨረሻው የማያምረው እናንተ ማሳየት እናንተ መናገር የፈለጋችሁትን ብቻ ስለማይሰሙ በራሳቸው ቋንቋ በራሳቸው እይታ ስለሚተረጉሙ። ለዛ ነው ስለ ትዳርሽ ምንም ነገር ማውራት አቁሚ ያልኩሽ። ማውራት ካለብሽ ከትዳርሽና ከእግዚአብሔር ጋር ብቻ አውሪ። ምክንያቱም አንቺ ልባም ሴት ነሽ። ልባም ሴት ደግሞ ለባሏ ዘውድ ናት። ይኸውልሽ ባልሽ በሄድሽበት ሁሉ የሚተማመንብሽ፣ በሄድሽበት ሁሉ የሚኮራብሽ፣ በሄድሽበት ሁሉ ልቡ የሚያርፍበት ሴት መሆን ከፈለግሽ ተቆጠቢ። ከጓደኞችሽ ተቆጠቢ፣ ከዘመዶችሽ ተቆጠቢ፣ ከቤተሰቦችሽ ተቆጠቢ። ታያቸው አያስፈልጉሽም እያልኩ አይደለም። መቆጠብ፣ ባልሽን ማክበር፣ በሰዎች ፊት ባልሽን መውደድ ማክበር፣ በጓዳሽን ባልሽን ማክበር መውደድ። እኛ ሀገር ላይ በጣም ባልሽን ካከበርሽው በጣም ፍቅርሽን ስገል ምንድነው እንደዚህ መስገብገብ፣ ለወንድ ልጅማ እንደዚህ ፊት መስጠት ጥሩ አይደለም ይላሉ። መጽሐፍ ቅዱስ እንደዛ አይልም። ሰዎች ናቸው። ነገ ደግሞ ስትጨቃጨቂ ቢያገኙ ማስተያየት ይሰጡሻል። ብትወጁም ማስተያየት ይሰጡሻል። ሰዎች ብትጠዩም ማስተያየት ይሰጡሻል። ስለዚህ አንቺ ራስሽ ነሽ ባልሽንም ቤትሽንም መጠበቅ የምትችይው ማክበር የምትችይው። ቪዲዮ እንዳይረዝምባችሁ በቀጣይም ለባሎች ማስተላልፈው መልእክት ስላለኝ አጠር ለማድረግ እየሞከርኩ ነው ሀሳቤን እንድትይዙ እና በየትኛውም አጋጣሚ በተለይ በቤተሰቦችሽ ፊት፣ በሱ ቤተሰብ ፊት፣ በጓደኞችሽ ፊት የእውነት እንዲያከብሩት ከፈለግሽ አንቺ ካከበርሹ ነው ሌሎች የሚያከብሩት። ከዛ የባልሽ ልቡ የሚያርፈው የሚታመንብሽ አንቺ ከወደድሹ ነው። ባልሽን አሳልፈሽ ካልሰጠሽው፣ ቅድም ብዬሻለሁ፣ ቤትሽን ለመጠበቅ ከማሰብ አንጻር ነው ያንን ርቀት የምትሄጂው። ግን እሱ ቤትሽን ስለማይጠብቅልሽ ነው ያ መንገድ። በሄድሽበት ሁሉ ባልሽን አስቀድሚ። በሄድሽበት ሁሉ ለባልሽ ፍቅር ስጪ፣ አክብሮት ስጪ። ባልሽ ይታመንብሻል። አንቺ ልባም ሴት መሆንሽ ይታወቃል። የትዳርሽ ዕድሜም ይረዝማል። ልባም ሴት ሁኚ። ልባም ሴት ደግሞ ቤቷን ትሰራለች። ከዛሬ ቀን ጀምሮ ቤትሽን ትሰሪያለሽ። እስከ ዛሬ ስህተት ሰርተሽ ከሆነ፣ እስከ ዛሬ አጥፍተሽ ከሆነ ከዚህ ሰዓት ጀምሮ ስለ ባልሽ ምንም አይነት ነገር እንዴት ሆነ ምን ነው ዝም አልሽ ቢሉሽ ከዚህ በኋላ ሰላም ሆኗል፣ አለቀ። ባልሽን አሳልፎ ባለመስጠት አክብሪው፣ አክብሪው። ስለ ባልሽ ክፉ ባለማውራት አክብሪው። ባልሽን በሰዎች ፊትም በእግዚአብሔር ፊትም በጓዳም በማክበር አክብሪ። የዚያ ጊዜ ህይወትሽ የተባረከ ይሆናል። አግብተሻል ወይ የምትመክሪ የምትሉ ሰዎች አላችሁ። አዎ እኔ አግብቼ የሁለት ልጆች እናት ሆኜ በትዳሬ ከ6 ዓመት በላይ ቆይቻለሁ። እንዴት ነው ያንቺ ትዳር የሚለውን ሌላ ጊዜ የኔን ትዳር ነግራችኋለሁ። ምክንያቱም የኔ ትዳር ላይ ያልተገበርኩትን ያላሳየሁትን አይደለም እናንተ ጋር ማሳያችሁ። ቤታችሁ ሰላም እንዲሆን ጤና እንዲሆን ስለምፈልግ፣ ትዳራችሁ እንዳይበላሽ ስለምፈልግ ለዚያ ነው ዛሬ ለሚስቶች መልእክት ይዤ የመጣሁት። ምሳሌ 18:22 ሚስትን ያገኘ በረከትን አገኘ፣ ከእግዚአብሔርም ሞገስን ይቀበላል። አንቺ ማለት በረከት ነሽ፣ ለባልሽ እረፍት ነሽ። ለዛ እኮ ነው ሰይጣን ያንቺን ቤት ያንቺን ትዳር መምታት የሚፈልገው። ጣይ በደንብ ነግራችኋለሁ። ባሎች ደግሞ በሚቀጥለው እንገናኛለን። ታዲያ አንደኛ ትዳርሽን ለማንም አሳልፈሽ አትስጪ። ሁለተኛ በሄድሽበት ሁሉ ቅድሚያ ለባልሽ ስጪ፣ ባልሽን አክብሪ። ሶስተኛ ዘመድ፣ ወዳጅ፣ ጓደኛ የሚባል ጣልቃ የሚገባ ሰው በፍጹም ጣልቃ አታስገቢ። ባልሽና አንቺ መካከል ጣልቃ እንዲገባ ከፈለግሽ
እግዚአብሔር ብቻ ጣልቃ ይግባ። ማንም ሊሰጥሽ ከሚችለው በላይ ምክር እግዚአብሔር ለአንቺ ትዳር ስላለው ያንቺ ተቋም የተገነባው በእግዚአብሔር እንጂ በሰዎች ስላልሆነ ሰዎች አስተያየት እንዲሰጡሽ በአንቺ ትዳር ላይ በፍጹም እንዳትጠብቂ። ይሄንን ጭብጥ ሀሳብ በደንብ እንድትይዥልኝ እፈልጋለሁ። በቀጣይ ለባልሽ መልእክት ስላለኝ ሰብስክራይብ ማድረግሽን እንዳትረሺ። እወድሻለሁ። አንቺ ልባም ሴት ነሽ። ለባልሽ እረፍት በረከት እግዚአብሔር ለባልሽ አንቺ እረፍት በረከት አድርጎ የሰጠሽ ውድ ሴት ነሽ። እግዚአብሔር ትዳርሽን፣ ልጆችሽን፣ ቤትሽን በክርስቶስ ኢየሱስ ደም ይሸፍንልሽ። ቤትሽ ከክፉ ሁሉ አደጋ እግዚአብሔር ፕሮቴክት ያድርገው። ያንቺ ትዳር የሚያስቀና ለብዙዎች ምሳሌ የሚሆን የታደለ ትዳር፣ ጌታ ያለበት ትዳር ይሁንልሽ። እግዚአብሔር የትዳርሽን ፍጻሜ ያሳምርልሽ። እወዳችኋለሁ። ላይክ ሼር ማድረጋችሁ እንዳትረሱ። ሻሎም